2030 እያያችሁ ነው የምትገኙት። ጥሩ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። አሁን ወደኔ የምታመለክቱበት ምክንያት ምንድነው? ወደ እሳቸው እንግዲህ ምንድነው ወደ ወጣቶች ውይይት ነው የምንሄደው። ሪሌሽንሺፕ ያላቸው ብዙ ወጣቶች የሚቀርቡበት ነው። ከወጣት ጋር የተገናኘ ወጣትን የሚመለከቱ ወጣት የሚገባባቸውን ነገሮች፣ ግንኙነቶች እያነሳን እንወያያለን። አሪፍ ጊዜ ነው የምናሳልፈው። ዛሬ ስለምንድን ነው ብዬ ያልጠየኩሽ ስለማትነግሪኝ ነው። እሺ፣ አመሰግናለሁ ስላልጠየቅኝ። ወደዛው እንለፍ። እያያችሁ ያላችሁት 2030 ነው። ዛሬ በ2030 ፖዳችን ላይ ያኒክንና ሂንዲያን ጋብዘናል። እንግዲህ ያኒክን ታውቁታላችሁ በሶሻል ሚዲያ ላይ፣ ከአክስቱ ጋር ነው ዛሬ ደግሞ የመጣው። በጣም ቆንጆ ቆይታ ይኖረናል። መልካም ጊዜ። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። ያኒክና ሂንዲያ አይደለ? የህንድ ስም ነው ምንድነው? አይ አይደለም፣ በእስልምና አስተምሮት እንትን ያለ የተሰጠ ስም ነው። እሺ፣ አበባ እንደማለት ነው። አበባ። ዛሬ እንግዲህ ሪላቲቭ ሪሌሽንሺፕ ያላቸውን ወይም ደግሞ አክስትንና የእህት ልጅን ነው ያቀረብነው ማለት ነው። ያኒክ ከስምህን ጀምርሽ፣ አንተ ነው። ያኒክ ማለት God is gracious ማለት ነው። ፈጣሪ ቸር ነው እንደማለት ነው። እና ኤንሸንት ፍራንስ ላይ የንጉስ የፕሪንስ ስም ነበረ። ኦኬ። እና ድሮ ፍራንስ ላይ ይጠቀሙት ነበር። አሁንም ድረስ የፍሬንች ስም ነው። ስለዚህ እንዴት የፍሬንች ስም ለአንተ ተሰጠ ወደሚል ብንመጣስ? አባቴ ፈረንሳዊ ነው እና አባቴ ነው ስሜን ያወጣልኝ። ኦኬ። ፈረንሳይ አለብህ ማለት ነው። ኢትዮጵያዊና ፈረንሳይ። እናቴ ኢትዮጵያዊ ነች፣ አባቴ ፈረንሳዊ ነው። እና ያኒክንም ያወጣልኝ አባቴ ነው። ስለዚህ የእናትህ እህት ናት። የእናቴ እህት። ከእህትሽ ልጅ ጋር ያለሽ ግንኙነት በጣም ጥብቅ ሊሆን ይችላል። ልክ እንደ ራስሽ ልጅ ነው ማለት ነው የእህት ልጅ አይደለ? ከዛም በላይ እስኪ ንገሪኝ ስለ ያኒክ። ከያኒክ ጋር 6 ወር ጅቡቲ ነው የተወለደው። ኦኬ። ጅቡቲ ተወልዶ በ6 ወር ነው የመጣው። ከ6 ወር ጀምሮ እኔና ያኒክ ስቲል ነው አንድ ላይ ነው። ስለዚህ ተማሪ እያለሁ 9ኛ ክፍል ተማሪ 8ኛ ክፍል ተማሪ እያለሁ ልጅ ሙኜ ሩጬ ገብቼ ከያኒክ ጋር ነው። በጣም ረጅም አይነት መንገድ ነው ከያኒክ ጋር ያሳለፍ ነው። እናቱ 6 ወር ላይ ነው አምጥታ አስቀመጠችው። ከዛ እሷ ተመለሰች። ኦኬ። በቃ ከዛ ጀምሮ ትመላለስ ነበር። እሷም እኔም ዲና ቤት እንትን ነበር። ትመጣለች፣ ትሄዳለች። ጅቡቲ ማለት ነው። ከጅቡቲ ኢትዮጵያ ትመላለሳለች። እና ከዛን ጊዜ ጀምሮ ከ6 ወር ጀምሮ እስካሁን አንድ ላይ ነው። እና አሁንም እናቱን ያገኛታል ወይስ? አዎ ትመጣለች። ኦኬ። ለስራ ጉዳይ ነው እዛ ያለችው እንጂ ትመላለሳለች። ረጅም ጊዜ ቆየች ከተባለ 3 ወር ነው። ኦኬ። እና ትመጣለች፣ ትሄዳለች። ግን ያው እኔና ያኒክ ቀድመናት እኮ ነጥብ ቀድማቻታል። ትልቅ ባለውለቷ ነሽ። በእርግጥ ለእህት ከዚህም በላይ ይደረጋል። ግን ልጅን ደግሞ እንዲህ እርፍ ብላብሽ እንዲህ አንቺ ጋር ጥላ የምትሄደው መቼም በደንብ ብትንከባከቢላት ነው ያኒክ። እሱን ደግሞ እስቲ እሱ ይነግረኛል። እንዴት ነበር አስተዳደግ? እስኪ ካንተ ደግሞ እንስማው። ዶዶ ይመልስ። ዱዱ ከዚህ በኋላ ያኒክ አልልም። ምን አታገለኝ። ዶዶ ቆንጆ ስም ነው በጣም። በልጅነቴም እንደዛ ብለሽ ነበር የምትጠሪኝ? ዶዶ ነው። ዶዶ ስቲል ነው። አንቺ ነሽ ያወጣሽለት? እናቱ ናት የምትለው። ኦኬ። ከልጅነቴ ጀምሮ እንዴት ነው ብዙ ቤት ነው ያደግኩት እኔ። አያቴ ቤት አለ፣ የሷ ቤት አለ፣ ሌላ አክስት ቤት አለ፣ ከእናቴ ጋርም አለ። እናቴም ስትመጣ ከሷ ጋር ሆናለሁ፣ ከሷ ጋር አንድ ላይ በቃ ብዙ ቤት ጋር ነው ያደግኩት። ዘመደ ብዙ ነኝ። እና እስከ 13 ዓመቴ ድረስ እህትም ምንም አልነበረኝም። አሁንም እህት የለኝም፣ ወንድም የለኝም። ግን ከዝን አለችኝ እና ሌሎች ከዝኖችም አሉኝ። እና እስከ 13 ዓመቴ ድረስ ብቸኛ ልጅ ነበርኩ ሙሉ ቤት ውስጥ። ለዛ ከሁሉም ቤት እዚህ ናኛ ጋር ብዙ ሰው ይፈልግሻል ምናምን። ከዛ በልጅነቴ ነው ትምህርት የጀመርኩት። ከዛ ጀመርን ምናምን። ከዛ ሁሉም ጋር ያደኩ። ሞስት ኦፍ ማይ ታይም ግን ከሂንዲያ ጋር ነበርኩ። በተለይ ከ3ኛ ክፍል በኋላ ከ5ኛ ክፍል በኋላ በቃ ሙሉ ጊዜ እሷ ጋር ነበርኩ። ግን እንደዛም ሆኖ በየጊዜው አንዱ ቤት ነበር የሚሄደው። ያው እንክብካቤው በደንብ የጦፈ ነው እንግዲህ አንድ ልጅ ብቻ ሲገኝ። በልጅነቴም አያቴ ጋር ነው ያደግኩት። እሷም አያቴ ጋር ነበረች ለሆነ ያህል ጊዜ። ኦኬ። የአያት ልጅም ነኝ ማለት ነው። እስቲ እንዴት ነው ይረብሻል? ንገሪኝ። በጣም በጥባጭ
በጣም ኃይለኛ ነበር። እስቲ በምን ነበር የሚያስቸግረው? ሲጫወት እንዴት እንደሚጫወት? አዎ አንድ ጊዜ ምን አደረገን መሰለሽ? እኛ ተሰብስበን ቁጭ ብለን አለ ብለን እያየነው ነው እና ከመቼው እንደሄደ አናውቅም። ሙስሊም ቤት ታቂ እንደሆነ ምናልባት መደብ አለ እና እዚህ ሳሎን አለ፣ መኝታ አለ፣ ከዛ ደግሞ መደብ ቤት ቡና የሚፈላበት እዛ አለ እና እዛ ውስጥ በርበሬ፣ ሽሮ ምናምን ከታች ቁልፍ ይደረግና እንደዛ ይቀመጣል። ከላይ መቀመጫ ነው፣ ከታች ደግሞ እቃ ማስቀመጫ ነው። እና እኛ እየተጫወትን እያወራን ከመቼው እንደሄደ አናውቅም። ሂዶ እዛ መደብ ውስጥ ገብቶ በርበሬ ይልሳል። የዛኔ ስንት መሰለሽ? 1 ዓመት ይሆነዋል ማለት አያቃጥልህም? 1 ዓመት ከ1 ወር ከ2 ወር አካባቢ ሆነዋል። ገብቶ ይሄ እንዳለ በቃ እንትን ብሏል። ስናይ ዞር ስንል የለም። የት ሄደ ዶዶ ምናምን ብለን ፍለጋ ሩጫ ወደ ውጭ ማለት ወደ ውጭ ወጣ ነው። የዛኔ ያስመሸዋል ዳዴ ነው ገና የሚለው እና በቃ አንዱ ነው ወሰደው ብለን ያሰብነው። በኋላ መጨረሻ ግን ምን መጣልኝ? አንድ ታላቅ አክስት ያለች እሷ ናት እህታችን፣ በእሷ አክስት ናት ሰይዳ። ቆይ እስቲ ትልና ወደ መደብ ቤት ስትገባ መደብ ቤቱ ክፍት ነው። እሱ በጣም ቀይ ነው ከምነግርሽ በላይ። አሁን ደግሞ ጥቁር ነው። ኧረ ጉድ! የእውነት ነው የምልሽ፣ ነጭ ነው በጣም። እዛ በቃ በርበሬውን እየላሰ ይሄ ፊቱ ይሄ ሰውነቱ የለም በርበሬ። ከዛ አይኔ ጋር ብቻ ነው እንደዚህ የቀረው። ይሄ ብቻ ነው በቃ የቀረው። ጎበዝ ነው ደግሞ ያውቃል መሰለኝ። አይኑን አላስነካም። እና በጣም ተጫዋጭኋት። ወዲያው አጠፍ ነው ምናምን ምናልባት ህመም ይኖረው ይሆናል ምናምን ብለን አየነው። እሱ ግን ተስማምቶ በርበሬ ተስማምቷል። አሁን እንዴት ነው? ያቃጥል ነገር ትበላለህ? በጣም ይበላል። ደግሞ በጣም ነው የምወደው፣ ጨጓራው ችግር ስለሌለብኝ። የሆነ ጊዜ ላይ በኢንተርናሽናል ደረጃ የሚታወቅ ቪዲዮ ሰርቶ ነበረ። በጣም ፌመስ ሆኖ ታሞበትም ነበረ። እውነት ነበር። ምን ነበር? ለሰርጀሪም አድርሶት ነበር እሱ ነገር። እውነት የዛሬ 4 ዓመት አካባቢ እንትን ኳስ በደንብ ነበር የምሰራው። ላይክ አብዛኛው ህይወቴ በኳስ ተመስርቷል ማለትም እችላለሁ። ይሄ ለብዙ ነገር አድርሶኛል ብለው ኳስ ነው። አሰልጣኞቼ በዚህ አጋጣሚ አሰልጣኝ ማመስገን እፈልጋለሁ። ብዙ ሼፕ አድርጎኛል ብዬ አስባለሁ አሰልጣኝ። ይሄ ለብዙ ሃርድ ወርኪንግ እንደሆን ዲሲፕሊንድ እንደሆን በደንብ አግዞኛል። እና ያኔ ኳስ መሰራበት ጊዜ ሄርኒያ ሲባል ሰምተሽ ታውቂያለሽ ወይ? ብሽሽት የሚባል አለ እና ላይክ እግርሽ እዚህ ጋር የሚወጣ አለ የሆነ ከሎንግ ኢንተስታይንሽ ከአንጀትሽ የሆነች ትርፍ ነገር ሆነ ትርፍ ስጋ አይደለም፣ ትርፍ አንጀት ሳይሆን ትርፍ ነገር ሆኖ የሚወጣል እና ኳስ ሳላማሙቅ ምናምን የሰራው ኳስ በኃይለኛ ጠለስኩ። ከዛ ላይክ ያቺ ፓርት ስስ ፓርት አለች እና በሱ ጋር ወጣ ማለት ነው። ከዛ ያኔ በቃ መራመድ እስኪያቅተኝ ድረስ አንበርክኩኝ። በቃ በጣም በከባድ ነበር። ከዛ ያኔ ልጅ ስለነበርኩኝ ሰርጀሪ አያስፈልግም ምናምን ተብሎ በመርፌ በመድኃኒት ምናምን ተስተካከለ። ከዛ ረመዳን ነበር አሁን እና ኳስ ለቲክቶከሮች ጨዋታ ተጠርቼ ነበረ። አልተጫወትኩም ሁላ ማስታወቂያውን ሰርተን አልተጫወትኩም ነበረ። ከዛ እዛ ሄድኩኝ ተጫወትኩኝ። ስሜቱ መጣ ድጋሚ። ረጅም ጊዜ በኋላ ነበር ኳስ የተጫወትኩት። ከዛ በኋላ ይሄን የኢንተርናሽናል ቪዲዮ ስሰራ በጣም ስትሬች ያደረኩ ነበር ሳላማሙቅ አሁንም። ኦኬ ከዛ ምንድነው ከመጀመሪያው ተማሪጂ? እሺ ከዛ ያ ኢሹ ነበረ። ቀጣይ ቀን ትንሽ ትሪገር አደረገው የሆነ ነካ መሰለኝ። ቀጣይ ቀን በቃ ታመምኩ። ከዛ ሐኪም ቤት ተወሰድኩ ምናምን ወደ ሰርጀሪ እስከ መሄድ ደረሰ እና ከዛ በኋላ በቃ ጂምን መስራት አስችልም። ሞታለም ጎድቶታለም። አይገርምም? ሁለቱንም በሁለቱም በኩል ነበረ፣ ጉዳትም ነበረ። እንዴት ነው ግን ሰክሰስፉል መሆን ላይ መጨረሻ ላይ ውጤቱ ላይ አሁን እየተማርክ ነው ወይስ እየሰራክ ነው? አሁን ዩኒቨርሲቲ ሁለተኛ ኦልሞስት 3ኛ ዓመት ነኝ። ፋይናል ፈተና አለን አሁን 3ኛ ዓመት ልገባ ነው። ስለዚህ ሰክሰስፉል ነው ማለት ይቻላል። በደንብ አይደለም? አዎ ማለት አሁን ትምህርቱን ትቶ ወይ ወደ አንዱ ወይ ደግሞ ይሄን ትቶ ወደ አንዱ ቢሆን ኖሮ ምናልባት ብዙ ነገሮችን ባንዴ ማድረጉ ልክ ላይ ይሆናል። ውጤታማ አይሆንም ነበር። ጎበዝ ተማሪ ከሚባሉት ውስጥ ነው።
12ኛ ክፍል ብቻ ነው ጎበዜውን ከባድ ትምህርት ላይ ከባድ ነው። በስንት ለቅሶ ነው ወደ ትምህርት ዓለሙ የመጣውና አልፈለገም ዩኒቨርሲቲ ምናምን ከገባው በኋላ አይ ብዙ ጎበዝ ተማሪ አልነበርኩ። እዛ 11ኛ ክፍል ምናምን በኋላ በቃ የምር አዝና ነው የነገረችኝ እሷ። እኔ እንደዚህ አድርጌለ እንደዚህ ቢያንስ በዚህ እንኳን አኩራኝ ምናምን አለች። ማትሪክም ነበር 12ኛ ክፍል ያኔ በቃ በደንብ አሪፍ ሆነ። ከዛ አሁን ትንሽ ልማዱም ስላለ ዩኒቨርሲቲም ስለሆነ በራሴ አሁን እየሞከርኩ ነው እና ከበፊቱ በጣም ይሻላል። ስለዚህ እሷ ተቆጣ ብላ ተናግራክ ነው ማለት ነው ወይም የሆነ ልብህን የሚነካ ነገር ብዙ አልፈራም ነበር ስላዘነችብኝ ነው። ልብህን የሚነካ ነገር ስትናገር ምን ነበር ያልሽው? ትዝ ይልሻል? ያው በጣም እሱም አይረሳው እንትን ነው በቃ ድካሜን መና ነው ያስቀረኸውና ከዚህ በኋላ በቃ እንደፈለክ የፈለከውን መምረጥ ትችላለህ በሚል አያታችን ቤት ነው የምንነጋገረው። ስንነጋገር ኦኬ አሰባችሁበት ነው? አዎ ተሰብስበን እሺ አውርተን ወሰንን። አያቴም እናቴም ጠየቀችው እህቶቼም ምናምን አዎ በቃ ምናምን አለ። ትንሽ ጉርምስናም ነው መሰለኝ። ከዛ በቃ የዛን ያልቅሽ ተናገርኩ። ከዚህ በኋላ አልጠይቅህም አልኩት። ግን በቃ ውለታዬን መክፈል ከቻልክ በመማር በማወቅ ብቻ ክፈለኝ፣ ሌላ ክፍያ አልፈልግም አልኩኝ። በቃ ከዛ ፊል አደረገ። በጣም ተሰማ። በተለይ ስታለቅስ አለቀስኩ። ከዛ በኋላ ግን በቃ ተለወጠ። በአንዴ ነው የተለወጠ። ውጤት ትጠያለሽ ባንዴ ወረጆ ሊሆን ይችላል የሚል ፍራቻ ነበረ፣ ግን አይደለም። በውጤት በራሱ በመልፋት ያመጣው ነው። አድርጌ ማላውቀው ነው። በቡና ሌሊት ማጥናት ጀመርኩ። በቃ እሷም ገር ምን ሆነ ነው አለች። ላጠና ነው በሰላም ነው ወይ ያልን። አልሐምዱሊላህ እዚህ ደርሰናል። ብዙ ነገር ስላሳለፍሽ ከያኒት ጋር እስቲ ምን ነበር ቻሌንጁ? ከባድ ነው። በራሱ ይታመማል። ያኔ ከዛኔ ብዙ ጊዜ ይታመም ነበር። ያቺ በርበሬ ትሆን አላውቅም። እና ደግሞ ቶሎም አልተነሳም። ገብቶሻል? ዳዴ ነበረ የሚለው። ኦኬ። እና ቶሎ አልተነሳም እና አዎ በጣም ያስፈራን ነበር። ፓፓ ሶስት ሊሞላኝ 3 ተኩል 3 ዓመት ይሁን በጣም ወፍራም ነበርና ለመነሳት በጣም ይከብደው ነበረ። በስንት ጉድ ነው የተነሳው። ኦኬ። እና ያ ነገር ስላለ ምንድነው ያለው ነገር የሚል ፍራቻ አለ፣ ስጋት አለ። በጣም ኃይለኛ ነው። በጣም እንዴት ኃይለኛ ነው ማለት? ኃይለኛ ነው። ይሄን ማድረግ የፈለገውን ነገር ከማድረግ ወደኋላ አይልም። በቃ ምንም እንትን አይልሽም። ልጅም ስለሆነ ይሆናል እኮ አንዳንድ ልጅ ስትቆጪው ወይንም የሆነ እርምጃ ስትወስጂበት ይደነግጣል። እሱ በጭራሽ ግን ድንጋጤም አያውቅም ፈጽሞ አይሰማሽም። ራሱ የሚፈልገውን ነገር በቃ ካደረገ አደረገ ነው እንጂ የለም እሱ ጋርና ከዛ በኋላ ደግሞ ትምህርት ከጀመረ በኋላ ምግብ መቋጠር አለ። ለራሴ ቋጥራለሁ፣ ለሱ ቋጥራለሁ። የሚፈልገው ብዙ ነገር ነው። ዝም ብሎ አይነት ነገር አይፈልግም እሱ። ምግቡ ምናምን ሁሉ ነገር። አዎ ልብስ ማልበሱ ትዳር ይዘሻል። ስለዚህ ወደ ትዳር ወይም ወደ ራስሽ ደግሞ ህይወት ስትገቢ እዚህ ጋር ያለውን ነገር ማኔጅ ለማድረግ አልተቸገርሽም? ምክንያቱም አንቺ ልጅ ማሳደግ የጀመርሽው ገና ድሮ ትዳር ውስጥ ሳትገቢ ነው። አዎ አይ አልተቸገርኩም። 6 ዓመት ትዳር ከያዝኩኝ። ኦኬ። እና ትልቁ ሆኗል ዶዶዬ። እንደውም ያግዘኛል ብዙ ነገር፣ በጣም ብዙ ነገሮችን አሁን ሰፖርት ያደርገኛል አይደል? ያግዘኛል። አዎ ቤት ውስጥ የጎደለኝን። እስቲ በምን ያግዝሻል? ሙያ ላይ እንዴት ነው? ምግብ መስራት፣ ምግብ ይሰራል። እውነት? አረ ባለሙያ እባክህን ማለት አለብሽ። አረ ዝም ብሎ ማዘዝ የለም፣ አይታዘዝም። የእኛም ቤተሰብ ይሄ ከድሮ ይዞት ያደገ ይቅርታ ግዴታ። በተለይ ይሄ ያሳደገኝ ያልነው አጎት ያለ ፈረንሳዊ በጣም ስትሪክት ነበር በዚህ ዙሪያ። ባለሱቅም ሆነ ሬስቶራንት የትም ይሁን እባክህ ቴንክ ዩ
የግዴታ ነበር። ብዙ ጊዜ እነሱ ላይ ይሄ ፕሊስ ኤክስኪውዝ ሚ አስተውለዋለሁኝ እና ደስ የሚል ልምድ ነው። በጣም ደስ ይላል። አይጋብዘኝም ብላ ነበር ደግሞ ቅድም። ምን ማለት ነው? ስታማህ ነበር። እንደውም የእናቶች ቀን ስናከብር ሞር ከእናቴ ይልቅ ለሷ ነው የእናቶች ቀን ቤ ለሷ ነው ሞር ጊፍት ምናምን የምሰጠው። ጊፍት እና ሰርፕራይዝ ትጠያለሽ። እንደ ጉድ ነው። ሳይልቹ መጋበዝ ወጥቶ እራት መብላት ምናምን ድሮ ነበር እሱ የነበረው። ብዙ አትጋብዘም እኛ ነን እንጂ ብዙ ፍላጎት። አሁን በቃ ትጋብዛታለህ። ቃሌ ነው ችግር የለም። ስጦታ ይሰጥሻል? አዎ ስጦታ በጣም ብዙ። እስቲ ማትረሺውን ሰርፕራይዝ ወይም ስጦታ ንገሪኝ እስኪ። እንደው ማትረሺው እስካሁን ካለው። የዛሬ 3 ዓመት አካባቢ ነው ከባለቤቴ ጋር አይ ቲንክ ተነጋግረዋል መሰለኝ። እኛ ቁጭ ብለን ቡና እየጠጣን ነው አይደል? ቡና እየጠጣን ነበርና አበባና ምንድነው እሱ ስጦታ አይደለም፣ ያሁኑ አይደለም። የዛሬ 3 ዓመት የመጀመሪያው አበባና ቸኮላት ነው። አበባ የቸኮላት ኬክ እና ስጦታው ከመብዛቱ የተነሳ እንዲፈልጎ ነው። በየጊዜው ነው ዶዶ ስጦታ መስጠት በጣም ይወዳል። ደግ ነው። በየዓመቱ የእናቶች ቀን ሲመጣ አዳዲስና ትላልቅ ነገሮች ነው እየተሰጡኝ ያለው። አሁን መኪና ነው የቀረው። እስካሁን ከተሰጡት ውስጥ መኪና ይቀራል። የሚቀጥለው ዓመት እንግዲህ እንጠብቃለን። ሌቭሉን ከፍ አድርገዋል። እንግዲህ አንተ በየጊዜው ከፍ እያለ መጥቷልና በዚሁ አጋጣሚ በጣም አመሰግናለሁ። በጣም ወድህ በጣም ወድሃለሁ። አመሰግናለሁ። እንግዲህ ከአክስቴ ጋር በጣም ማይ ሆል ላይፍ ማለት ይችላል ብዙ አመት ኖረናል ምናምን እና አይቼ ማላውቀው ኬር ነው ያሳየችኝ፣ ፍቅር ነው ያሳየችኝ እና በጣም ፈጣሪን በጣም አመሰግናለሁ። እና ሂንዲዬ በጣም ነው የምወድሽ። አመሰግናለሁ እስካሁን ላደረግሽልኝ። ገና ብዙ ነገር ይሆናል ከዚህ በኋላ። አመሰግናለሁ። በጣም ወድሃለሁ። እናትም አክስትም ብዙ ነገር መሆን እንድችል ያደረከኝም አንተ ነህ እና አመሰግናለሁ። የያኒክ እናት እያየች ነው ብዬ አስባለሁ። ይሄንን ፕሮግራም ታያለች አይደል? አዎ ታይዋለች። ስለዚህ እሷ ደግሞ የበለጠ ልጇም እህቷም እዚህ ተገኝተው ስለ አስተዳደግ እንዲሁም ስለ ቅርበታቸው ሲያወሩ በጣም ደስተኛ የምትሆን ይመስለኛል። እኔ እንግዲህ አክስትነትን በደንብ ተምሬያለሁ። አክስት ስለሆንኩኝ በጣም አመሰግናለሁ። ዛሬ ሪላቲቭ ሪሌሽንሺፕ ላይ በደንብ አውርተናል። የአክስትና የእህት ልጅ ግንኙነት ያላቸውን ያኒክንና ሂንዲያን ጋብዘን ነበረ። እጅግ በጣም ቆንጆ ቆይታ ነበረን። በቀጣይ ደግሞ ከሌላ እንግዳ ጋራ በሌላ ሀሳብ በሌላ ፕሮግራም እንመለሳለን። እስካሁን ስለተከታተላችሁን እጅግ አድርገን እናመሰግናለን። መልካም ጊዜ። 20/30 ስትከታተሉ ቆያችሁ። አሪፍ ጊዜ እያሳለፋችሁ እንደነበር ተስፋ እናደርጋለን። አሁን ተነሳል እንሄድ። ባዛችንን ጠቅልለን በሚያሳዝን ሁኔታ ልንሄድ ነው። እንግዲህ ያው ዛሬ ምንም የቀረብን ነገር የለም። መዝናኛውም ቁም ነገርም ሁሉንም አግኝተናል። በሚቀጥለው ሳምንት ደግሞ እንደዚሁ በተለየ ፕሮግራም እንመጣለን። ለዛሬ ጠብቁን፣ በደንብ ጠብቁን። አብረናችሁ የነበርነው ትራስ አጽባሃ፣ ጌታሁን አሰፋ ከመላው የ20/30 ፕሮግራም አዘጋጆች ጋር በቀረበ መሆን ነው። ሳምንት እንገናኝ። እስከ ሳምንት ቻው ቻው።